ማንም የጌታችንን ሕይወት አልነጠቀውም ማለት ነው፣ ወይም ደግሞ አልገደሉትም ማለት ነው። የጌታችን የኢየሱስ ክርስቶስ የመስቀል ሞት እርሱ በፈቃዱ ነፍሱን የሰጠበት ነው። እኛ የምንኖርበት ክፉ ዓለምም ሆነ እኛ ራሱ አልተፈጠርንም። የድነታችንን ጉዳይ እግዚአብሔር አብ በሥላሴ ምክሩ አስቀድሞ ሲያቅድ፣ እግዚአብሔር ወልድ ደግሞ ለዚህ እቅድ ራሱን ሲሰጥ፣ ጌታ መንፈስ ቅዱስ ይህንን በልባችን ሲያትሙ እኛ አልነበርንም። እግዚአብሔር አብ ኢየሱስ ክርስቶስን ከሞት ያስነሳው እግዚአብሔር አብ ስለሆነ ነው። እግዚአብሔር ወልድ ደግሞ ስለኛ ራሱን አሳልፎ የሰጠው በእግዚአብሔር አብ እቅድ ስለተስማማ ነው። ሰላም ቅዱሳን እንደምን አላችሁ? ይሄ የገላትያ መልእክት ተከታታይ ጥናት ነው። የገላትያ መልእክት የምናጠናበት ተከታታይ ክፍል ነው። ዛሬ ከምዕራፍ 1 ቁጥር 3 እስከ 5 ባለው ውስጥ የተወሰኑ ሀሳቦችን እናነሳለን። እንደ ሁልጊዜው ክፍሉን ከማንበብ እንጀምር። የገላትያ መልእክት ምዕራፍ 1 ከቁጥር 3 እስከ 5። ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደ አምላካችንና እንደ አባታችን ፈቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ሰጠ። ከዘላለም እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። እኔ ያነበብኩት አዲሱ መደበኛ ትርጉም ነው። በዚህ ክፍል ውስጥ ሐዋርያው ጳውሎስ ሰላምታ ሲያቀርብ እንመለከታለን። እንግዲህ የጳውሎስን ሰላምታ በቁጥር 3 ውስጥ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ እያለ ሲያቀርብ እንመለከታለን። ነገር ግን ለጥናት እንዲመቸን ከዚህ ከምዕራፍ 1 ቁጥር 3 እስከ 5 ውስጥ የተወሰኑ ሀሳቦችን እያነሳን ለምሳሌ ጸጋና ሰላም ለእናንተ ይሁን የሚል ክፍል አለ። በዚህ ሰላምታ ውስጥ የተጠቀሰው ጸጋና ሰላም ይበልጥ ለማሳየት በሰላምታው ቀጣይ ክፍሎች ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ የሚለውን መመልከት ያስፈልገናል። ወንጌል ማለት የኢየሱስ ክርስቶስ ሞትና ትንሣኤ እንዲሁም መቃብሩ ባዶ እንደሆነ፣ ይህ ደግሞ የእኛን ከሞት ማምለጥ የሚያሳይ እንደሆነ የሚነግረን መልካም ዜና ነው ወንጌል። ይህ ሁሉ የሆነው ደግሞ በጸጋ ብቻ ነው። ጸጋና ሰላም ሁለቱም ከእግዚአብሔር ዘንድ የሚመጡ ናቸው። የሚመጡበት ዋናው ምክንያት ደግሞ በልጁ በኢየሱስ ክርስቶስ በኩል የተሰበከው የእግዚአብሔር ወንጌል ነው። የዚህ ጸጋ ምንጩ እግዚአብሔር ነው። እኛ ተቀባዮች ነን። የዚህ ሰላም ምንጩ እግዚአብሔር ነው። እኛ የዛ ተካፋዮች ነን። ወንጌል ደግሞ መልካም ዜና ነው። በዚህ መልካም ዜና በኩል ነው ሰላም የደረሰው። በዚህ መልካም ዜና በኩል ነው ጸጋን እየተቀበል ነው። መልካሙ ዜና ደግሞ እግዚአብሔር አብ ከሙታን ያነሳው ኢየሱስ ክርስቶስ ከዚህ ክፉ ዓለም ሊያድነን እንደ እግዚአብሔር አብ ፈቃድ ስለኛ ራሱን ሰጠ የሚል ነገር አለ። በዚህ ውስጥ እውነታው የእኛ የምኖርበት ዓለም ክፉ መሆኑ ነው እና የእኛ ኃጢአተኝነት እርግጥ መሆኑ ነው። ሁሉ የሆነው ከእግዚአብሔር ነው። ሁሉ የሆነው ለእግዚአብሔር ክብር ነው። ሁሉ የሆነው በልጁ በኢየሱስ ክርስቶስ በኩል ነው። ይሄ ነው ጸጋ። እኛ በድነታችን ውስጥ ያዋጣ ነው ምንም ነገር የለም። ስለ እኛ ራሱን የሰጠው ጌታ ኢየሱስ ክርስቶስ ሁሉን ከፍሎ ነፃ እንዳወጣን የሚያበስር የእግዚአብሔር መልካም ዜና ነው። ይሄ ሁሉ የሆነው ደግሞ በእግዚአብሔር ጸጋ ነው። ይህንን የወንጌል እቅድ ያወጣው እግዚአብሔር አብ ነው። እግዚአብሔር ወልድ ደግሞ በፈቃዱ ራሱን በመሰዋት የአባቱን እቅድ ፈጸመ። ለዚህ ነው ተፈጸመ ያለው። ለዚህ እቅድ የሀሳብም ሆነ የጉልበት ድጋፍ አላደረግንም። እንደውም ይህ ለእኛ በሚታቀድበት ወቅት በዘላለም ጥንት ውስጥ እኛ አልነበርንም። ከዛ በኋላም እኛ በበደላችንና በኃጢአታችን ምክንያት ሙታን ነበርን። ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ይህንም መመልከት እንችላለን። ይህ ብቻ ሳይሆን እኛ የምንኖርበት ክፉ ዓለምም ሆነ እኛ ራሱ አልተፈጠርንም። የድነታችንን ጉዳይ እግዚአብሔር አብ በሥላሴ ምክሩ አስቀድሞ ሲያቅድ፣ እግዚአብሔር ወልድ ደግሞ ለዚህ እቅድ ራሱን ሲሰጥ፣ ጌታ መንፈስ ቅዱስ ይህንን በልባችን ሲያትሙ እኛ አልነበርንም። በቅድመ ጥንት ውስጥ እግዚአብሔር ይህንን ለብቻው ያቀደውን ይህንን በጸጋው ከኛ በሆነ ምንም ሳይሆን በእርሱ ሉዓላዊነት ብቻ ላይ ተመስርቶ ለእኛ ሰጠ። በዚህ ምክንያት ከእግዚአብሔር ጋር አሁን ሰላም አለን።
እግዚአብሔር ጸጋ በሌላ በኩል አቅም ነው፣ ጉልበት ነው። ክርስትናን ሕይወት የምንኖርበት የክርስትናን ሕይወት የምንመላለስበት በመንፈስ የምንመላለስበት አቅም ነው፣ መንፈሳዊ አቅም ነው ጸጋ። ይሄ ጸጋና ሰላም ይብዛላችሁ ከክርስቶስ ኢየሱስ ከእግዚአብሔር አብ ከአባታችን እያለ ለገላትያ ቅዱሳን ጳውሎስ ሰላምታ ሲያቀርብላቸው እንመለከታለን። እግዚአብሔር አብ ኢየሱስ ክርስቶስን ከሞት ያስነሳው እግዚአብሔር አብ ስለሆነ ነው። እግዚአብሔር ወልድ ደግሞ ስለኛ ራሱን አሳልፎ የሰጠው በእግዚአብሔር አብ እቅድ ስለተስማማ ነው። በእርግጥ ይሄኛው ክፍል ስለ ትሪኒቲ ሌላ ጊዜ እናነሳለን። በአብና በወልድ መካከል በድነት ጉዳይ ልዩነት የለም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በስላሴ ምክር ውስጥ ድነታችን የጸና ነው። እግዚአብሔር ወልድ ለዛ ድነት ፍጽምና ራሱን አሳልፎ የዛሬ 2018 ዓመት በይሁዳ ቤተልሔም መጥቶ ስጋ ለብሶ ይህንን እቅድ እንደፈጸመው በጎልጎታ ላይ ራሱን በመስቀል ኃጢአታችንን በምትካይ ሞት እንዳስወገደልን እናምናለን። ይሄ ደግሞ ከኛ በሆነ በምንም ሳይሆን በእርሱ ጸጋ ብቻ ላይ የተደገፈ እንደሆነ ለእርሱ ክብር ብቻ እንደሆነ እናምናለን። እግዚአብሔር ወልድ እግዚአብሔር አብን ይወደዋል። እግዚአብሔር ወልድ እግዚአብሔር አብን መውደዱን የገለጸበት አንዱ መንገድ ደግሞ እስከ ሞት ድረስ በመታዘዝ ነው። እግዚአብሔር አብ ያዘዘውን እስከ ሞት ድረስ በመታዘዝ ያንን ፍቅሩን ገልጿል። እግዚአብሔር አብ ደግሞ እግዚአብሔር ወልድን ይወደዋል። ይህንን መውደዱን ደግሞ ሁሉን አሳልፎ ለእርሱ በመስጠት ገልጧል። ይህንን በስላሴ ምክር ውስጥ የጸናውን የእግዚአብሔርን የድነት እቅድ ለእኛ እንዲደርስ የሆነው ደግሞ በጸጋ ብቻ ነው። ከሁሉ በላይ እግዚአብሔር አብ፣ እግዚአብሔር ወልድ፣ አባትና ልጅ በአንድነት ይህንን እውነት በመንፈስ ቅዱስ ወደ ልባችን አፈሰሱት። በዚህ ሁሉ ሂደት ውስጥ የእኛ ድርሻ አልቆ የመጣውን ድነት ወይም ጽድቅ በጸጋው በእምነት መቀበል ብቻ ነው። በድነት ወይም ደግሞ በጽድቅ ውስጥ ገብተን የስላሴን አካላት በሐሳብም ሆነ በጉልበት አልረዳንም፣ በንጽህናም ሆነ በቅድስና አልተጠጋንም። ሙሉ በሙሉ የሆነው በጸጋ ነው። ለእኛም የደረሰው በጸጋ ነው። ድነታችንን እርሱ ጀምሮት እርሱ ጨርሶታል። እርሱ ደግሞ ወደ እኛ አቅርቦታል። ልባችንን ድንጋዩን አስወግዶ የስጋን ልብ በመስጠት ሪጀነሬት በማድረግ በዳግም ልደት እንደገና ወልዶናል። ከእኛ ምንም የተነሳ አይደለም። እኛ በሰጠነው፣ እኛ በሰራነው፣ እኛ ባደረግነው በእኛ መንፈሳዊ ንጽህናና ልምምድ ሳይሆን በነፃ ሆነ። ይሄ ደግሞ ሁሉ የሆነው ክብሩን ብቻውን ይወስድ ዘንድ ነው። ለዚህ ነው ጳውሎስም ክብር ለስሙ ይሁን አሜን ብሎ ሰላምታውን የዘጋው። ይህ ሁሉ የሆነው ደግሞ ለእግዚአብሔር ክብር ነው ስንል ለእግዚአብሔር ክብር በሆነው ጉዳይ ላይ ገብተን ክብርን አክሰስ ለማድረግ መሞከራችንን ማቆም አለብን ማለት። ስለዚህ ይህንም በማድረጉ ክብር ሁሉ የሚገባው ለእግዚአብሔር ነው እያልን ልንዘምር ልንሰብክ ብቻ ሲሆን በሕይወታችንም እንደዛ ያለውን ክብርን ለእግዚአብሔር የሚያመጣ የሕይወት ምልልስ ልንመላለስ ያስፈልጋል። ምክንያቱም በጸጋ ብቻ ነው የዳነው። ለዚህ ነው ጳውሎስ የመልእክቱን መግቢያ በምዕራፍ 1 ቁጥር 5 ውስጥ አሁን ባነበብነው ክፍል ውስጥ ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን የሚለው። ምክንያቱም ድነታችን ጀምሮ እስኪያልቅ የእግዚአብሔር ስራ ከሆነ ክብርና ምስጋና ሁሉ የሚገባው ደግሞ ለራሱ ለእግዚአብሔር ነው። ክብሩ ሁሉ ለእግዚአብሔር ይሆናል። ከዚህ ውስጥ ለእኛ የሚመጣው ጸጋው ብቻ ነው። ይህ ደግሞ ሐዋርያው ጳውሎስ የገላትያን መልእክት እንዲጽፍ ያደረገው ዋና ምክንያት ነው። የእግዚአብሔር ጸጋ በጸጋ የሆነ የእግዚአብሔር ጽድቅ ስለሆነ በሰላምታው መግቢያ ራሱ ጸጋና ሰላም ለእናንተ ይሁን በማለት ይጀምራል። ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ሌላው ስለ ኃጢአታችን ራሱን ሰጠ የሚለው ነው። እንግዲህ ኃጢአተኞች መሆናችንን ካመንን በበደላችንና በኃጢአታችን ሙታን እንደነበርን ጌታ ኢየሱስ ክርስቶስ በምትካይ ሞት ይህንን ኃጢአታችንን እንዳስወገደው ካመንን ስለ ኃጢአታችን ራሱን ሰጠ የሚለው የጳውሎስ መግቢያ እንግዲህ አይሆንብንም። የጌታችን የኢየሱስ ክርስቶስ ከሞት መነሳት የወንጌል እውነት ነው። ነገር ግን ብቻውን አይደለም። ለዚህ ነው ሐዋርያው ጳውሎስ በመስቀል ክፉ ከሆነ ከዚህ ዓለም ነፃ ሊያወጣን እንደ እግዚአብሔር ፈቃድ ራሱን ስለ ኃጢአታችን እንደሰጠ የሚነግረን።
እንግዲህ ቁጥር 4 ስለ ኢየሱስ የመስቀል ስራ ቢያንስ 4 ዋና ዋና ነገሮችን ይነግረናል። ይሄ ቁጥር 4 ውስጥ ቢያንስ 4 ዋና ዋና ነገሮችን መመልከት እንችላለን። አንደኛው የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ፈቃደኝነት የሚያሳይ ነው። የእኛን ኃጢአት በማስወገድ ውስጥ የእኛን ድነት እውን በማድረግ ውስጥ የጌታችን የኢየሱስ ክርስቶስን ፈቃደኝነት የሚያሳይ ነው። የመስቀሉ ሞት በፈቃደኝነት ላይ የተመሰረተ መስዋዕትነት ነው። ጌታችን ከሁሉ በላይ እጅግ በጣም ውድ ስጦታ ሰጥቶናል። እርሱም ራሱን ሰጠ የሚለን ነው። ስለ ኃጢአታችን ራሱን ሰጠ የሚለው ራሱን አሳልፎ ሰጠ ማለት በምትካይ ሞት የኛን ኃጢአት ወስዶ በመስቀል ጠርቆ ከመንገድ አስወገደው ማለት ነው። ይህንን ኤፌሶን ምዕራፍ 5 ከቁጥር 25 ላይ ራሱን አሳልፎ ሰጠ የሚለውን መመልከት እንችላለን። ሌላ ክፍል ላይ ምናልባት ቲቶ ምዕራፍ 2 ከቁጥር 14 ላይ ስለኛ ነፍሱን ሰጥቷል ይላል። ይህ ማለት ግን ምን ማለት ነው? ማንም የጌታችንን ሕይወት አልነጠቀውም ማለት ነው፣ ወይም ደግሞ አልገደሉትም ማለት ነው። የጌታችን የኢየሱስ ክርስቶስ የመስቀል ሞት እርሱ በፈቃዱ ነፍሱን የሰጠበት ነው። ይህንንም ያደረገው ደግሞ ክፉ ከሆነው ከዚህ ዓለምና ከዘላለም ሞት ያድነን ዘንድ ነው። እርሱም ስለኛ ነው። ይህንን ዮሐንስ ወንጌል ምዕራፍ 10 ከቁጥር 17 እስከ 18 ሄዳችሁ ማንበብ ትችላላችሁ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 50ንም መመልከት ትችላላችሁ። እርሱ አሳልፎ ራሱን ሰጠ የሚለው የጌታችን የኢየሱስ ክርስቶስን ፈቃደኝነት የሚያሳይ ነው። በነገራችን ላይ ጌታችን ኢየሱስ በጎልጎታ ላይ በመስቀል ሲገደል መርደር አልነበረም፣ ወይም ደግሞ ግድያ አልነበረም፣ አሳዛኝ የታሪክ አጋጣሚ አልነበረም የሚሉ ሰዎች አሉ። በከፊል ልክ ነው። ነገር ግን ግድያ አልነበረም፣ መርደር አልነበረም ካልን እነዛ ሰዎች ጌታችን ኢየሱስ ክርስቶስን የሰቀሉ ሰዎች ተጠያቂዎች አይደሉም ማለታችን ነው። እሱ ደግሞ ልክ አይደለም። እኛ የምናምነው እንደ ቅዱሳት መጻሕፍት አስተምህሮ እነዚህ ጌታችን ኢየሱስ ክርስቶስን የሰቀሉ ሰዎች የገደሉት ሰዎችም ሆን ብለው በራሳቸው ፈቃድ ተነሳስተው ነው የገደሉት። ጌታችን ላይ ኢፍትሐዊነት ፈጽመዋል፣ እነሱም ይጠየቃሉ። ነገር ግን ጌታችን ኢየሱስ ክርስቶስ ራሱን ስለኛ በደልና ኃጢአት አሳልፎ ሰጥቷል ብለንም እናምናለን። ይሄ ደግሞ መለኮታዊ ስራ ነው፣ ወይም ደግሞ ዲቫይን ወርክ ነው። ስለዚህ እነዚህን ሁለቱንም መጽሐፍ ቅዱስ ያስተምረናል። አሁን በምናጠነው በገላትያ መልእክት ውስጥም ጳውሎስ ስለ በደላችን ወይም ስለ ኃጢአታችን ራሱን ሰጠ ሲለን ይሄንን እውነት ይነግረናል። ሁለተኛው በዚህ ክፍል ውስጥ የምንመለከተው ራሱን ሰጠ በሚለው ውስጥ የምንመለከተው ነገር የመስቀሉን ዓላማ ወይም የመስቀሉን አስፈላጊነት እንመለከተ። ይሄ ጥቅስ የመስቀሉን ዓላማ ወይም አስፈላጊነት የሚያሳይ ነው። ጌታችን ራሱን አሳልፎ የሰጠበት ምክንያት የእኛ ኃጢአት ነው። ጌታችን ኢየሱስ ክርስቶስ አንዳንዶች እንደሚሉት በወቅቱ የሮም ኢምፓየርን ተቃውሞ አይደለም የተገደለው፣ ስለኛ ኃጢአት ነው ራሱን አሳልፎ የሰጠው። ዓላማው የእኛን ኃጢአት ማስወገድ ነው። በመስቀሉ የተደረገው ልውውጥ ወይም ምትካይ ሞትም ይሄ ነው። እኛ ነበርን መሞት የሚገባን፣ እርሱ ግን የእኛን ኃጢአት በመሸከም እኛን ተክቶ በዛ መስቀል ተሰቀለ። ምክንያቱም በኃጢአታችንና በበደላችን ምክንያት ለእግዚአብሔር መክፈል የነበረብን ዕዳ ነበረብን። በዛ ላይ ደግሞ መክፈል የማንችልበት ሁኔታ ውስጥ ነበርን። ኃጢአተኞች ነበርን። የኃጢአት ደሞዝ ደግሞ ሞት ነው። ነገር ግን ጌታችን በመስቀሉ የእኛን ስፍራ ወሰደ፣ ዕዳችንን ከፈለው። ስለዚህ በምትካይ ሞት እኛን ተክቶ ኃጢአታችንን ተሸክሞ እርሱ ዕዳችንን ከፈለውና እኛ ነፃ ሆነ። መርሳት የሌለብን ኃጢአት ቢያንስ 3 ነገሮች አሉ። አንደኛው ኃጢአት ክፍያ አለው፣ ቅጣት አለው። ሁለተኛ ኃጢአት ኃይል አለው። ሶስተኛ ኃጢአት ፕሬዘንስ አለው። ጌታችን ኢየሱስ ክርስቶስ በመስቀሉ ሲሞት የኃጢአትን ዋጋ ፕራይስ ነው የከፈለው፣ ቅጣቱን ነው የከፈለው። ከሕግ ስርዓት ባርነት ነፃ ሲያወጣን ደግሞ የኃጢአትን ኃይል ነው ያስወገደው። የኃጢአት ኃይል ሕግ ነው። አሁን እኛ ከጸጋ በታች በመሆን ለሕግ በመሞት
ከዚህ ነፃ እንወጣለን። ይህንንም እውነታ ወይም ሪያሊቲ የፈጠረልን የጌታችን ኢየሱስ ክርስቶስ ምትካይ ሞት ነው። ሌላኛው የኃጢአት ፕሬዘንስ ነው ወይም ኑባሬ። ኃጢአት ኑባሬውን የሚያጠው ስንከብር ነው። ይህንን በስነ መለኮት ቋንቋ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ወይም መጽደቅ፣ መቀደስና መክበር ብለን በሶስት ከፍለን ልናጠነው እንችላለን። ስለ በደላችን ራሱን አሳልፎ ሰጠ ሲልም ጳውሎስ በዚህ ክፍል ውስጥ ስለ ጽድቅ ወይም ጀስቲፊኬሽን እያወራ ነው። በገላትያ መልእክት ውስጥ ያለው ዋናው ጭብጥም ጽድቅ ስለሆነ ይህንን መረዳት በጣም አስፈላጊ ነው የሚሆነው። ለምሳሌ ሮሜ ምዕራፍ 6 ከቁጥር 23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ እርሱ የእኛ ተኪ ወይም የመስዋዕቱ በግ ሆነ፣ የኃጢአታችን ዕዳ ከፈለ፣ ኃጢአታችንን ሁሉ ወሰደ፣ በስጋው ተሸከመ፣ እናም በሞቱ ዋጋውን ከፈለ። ስለዚህ የመስቀሉ ሞት መስዋዕትነት ብቻ ሳይሆን ዙፋኑ ፍትሕና እውነት የሆነውን እግዚአብሔርን ያረካና የኃጢአት ስርየትን ያስገኘ ዘላለማዊ መስዋዕት ነው። የዋስትናው የመስዋዕቱ ንጽህና ላይ እና የስራው ፍጽምና ላይ የተመሰረተ ነው። ስለዚህ ድነታችን ወይም ጽድቃችን ከቆምንበት መሬት በላይ የተረጋገጠ ነው የምንለው ድነታችን ወይም ጽድቃችን የቆመው ጌታችን ኢየሱስ ክርስቶስ ላይ ስለሆነ ነው። ኢሳይያስ ምዕራፍ 53 ከቁጥር 5 እና 6ን ስታነቡ እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ኢሳይያስ ጌታችን ከመወለዱ 700 ምናምን ዓመት በፊት የነበረ ሰው አርቆ አይቶ እንደ ነቢይነቱ እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበረ ብሎ ይናገረ ነው። በእርግጥ በመገረፉ ቁስል እኛ ተፈወስን የሚለውን ይህንን ጥቅስ ወስደው ለታይፎይድ፣ ለወባ፣ ለኤችአይቪ እና ለካንሰር የሚሰጡ ሐሰተኛ ሐዋርያትና ሐሰተኛ ነቢያት ብዙ ናቸው። እነሱ ብቻ ሳይሆኑ በሜንላይኑ ክርስትና በወንጌላውያን አማኞች ውስጥም ያሉ አገልጋዮች ይህንን ጥቅስ ወስደው በቀጥታ ተርጉሞ ሲጠቀሙት ይስተዋላል። ነገር ግን አይደለም ከብዙ ሺህ ዓመታት በኋላ ለእኛ ይቅርና በወቅቱ ለነበሩት ይህንን ትንቢት ለሚሰሙ ሰዎች እንኳን ትንቢቱ ስለ ወባና ታይፎይድ አልነበረም። ስለዚህ የጌታችን የኢየሱስ ክርስቶስ ምትካይ ሞት ራሱን ስለኛ አሳልፎ ሰጠ የሚለው የመስቀሉን ዓላማ የሚያሳይ ነው። ሌላኛው ኢሳይያስ ምዕራፍ 53 እዛው ቁጥር 10 እና 11ን ስታነቡ እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ጻድቅ ባሪያም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል ይላል። ሌላው ዕብራውያን ምዕራፍ 9 ከቁጥር 26 እስከ 28 ያለው ውስጥ ሄደን ስናነብ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። የመስቀሉ ዓላማ ስለ ኃጢአታችን ራሱን ሰጠ የሚለው ዓላማውን የሚገልጽ ነው። ለምንድን ነው የሰጠው ብላችሁ ጥያቄ ብጠይቁ ስለ ኃጢአታችን ነው የሰጠው። ኃጢአታችን በዚህን ያክል ሲሪየስ ነበረ? አዎ፣ እስከ ሲኦል ሊያወርድ የሚችል በእግዚአብሔር ፊት ቁጣን ሊያዘም የሚችል ከእግዚአብሔር ቁጣ እርግማን በታች ያኖረ ነበር። የኃጢአት ሲሪየስ ነበረ። ሙታን እስከ መሆን ነበር። በእግዚአብሔር ዓለም በጤናማው ዓለም ሞቶ በዛኛው ዓለም አክቲቭ እስከ መሆን ከፍ ያለ ነበረ። ስለዚህ ያንን ደግሞ ማስወገድ አንተም ማናችንም በራሳችን ሁኔታ አንችልም ነበረ። ስለዚህ እርሱ ስለኛ ራሱን አሳልፎ ሰጠ ብሎ የመስቀሉን ዓላማ የሚያሳይ ነው። ከዚህ እንደምንረዳው የኃጢአታችንን ዋጋ እኛ ልንከፍለው እንደማንችልና ኃጢአታችን ከክርስቶስ ደም ውጭ በምንም ሊታጠብ እንደማይችል ነው። ስለዚህ ያለን አንድ ተስፋ እርሱ ብቻ ነው። እምነታችንና ድጋፋችን ሁሉ በእርሱ ላይ ብቻ ሊቆም
ያስፈልጋል። ስለዚህ ሰይጣን ኃጢአተኛ ናችሁ፣ ስለዚህ ከቁጣው በታች ናችሁ ሲለን፣ አዎ ኃጢአተኞች ነን፣ ነገር ግን ወደ ክርስቶስ እቅፍ ገብተናል፣ በእርሱ ተጠልለናል፣ እርሱን ለብሰናል። ስለዚህ በእርሱ ጸድቀናል፣ ምክንያቱም የእርሱ ጽድቅ ለእኛ ተቆጥሮልናል ነው ምንለው። የእርሱ ጽድቅ እኛ ውስጥ ገባ፣ ወሰድነው፣ ዋጥነው ማለት ሳይሆን ሪከን ተደረገ፣ ተቆጠረልን ነው። ምክንያቱም የእግዚአብሔር ጽድቅ በእምነት የሆነ የሚቆጠርልን እንጂ ሰርተን የምናገኘው ክፍያ ወይም ደሞዝ አይደለም። ደሞዛችንማ ሞት ነበር። የብዙዎች አባት የተባለው አብርሃም ሳይቀር በብሉይ ኪዳን ሆኖ እንኳን የጸደቀው በእምነት ነው። ይህም ጽድቁ የተቆጠረለት በእምነት ነው። ጽድቁ የተቆጠረለት ራሱ ሰርቶ ያገኘው ደሞዝ አይደለም። ሮሜ ምዕራፍ 4 ከቁጥር 23 ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። ይሄ የሚቆጠረው ለአብርሃም ብቻ አይደለም፣ በኢየሱስ ክርስቶስ አምኖ ለሚድን በእርሱ በኩል ጽድቅን ለሚፈልግ ሁሉ የሚቆጠር ነው ይላል። ስለዚህ ጽድቁ የሚቆጠር ነው። የተሰቀለበት ዓላማ ደግሞ ስለ ኃጢአታችን ነው። ኃጢአት ነበር ችግራችን። ጽድቅ ደግሞ ኃጢአት የለብህም ተብሎ ከኮርታ ውስጥ ነፃ ሆኖ መውጣት። እንደዛ የሆን ነው ደግሞ የኢየሱስ ክርስቶስ ጽድቅ ተቆጥሮልን እንጂ እኛ በራሳችን ጻድቅ ሆነን አይደለም። ስለዚህ ጳውሎስ በዚህ በገላትያ መልእክት መግቢያ ውስጥ ራሱን ስለ ኃጢአታችን ሰጠ ሲል ይሄንን ሁኔታ እየጠቆመን ነው። ሶስተኛው ይሄ ራሱን ሰጠ የሚለው የሚያሳየን የመስቀሉን ውጤት የሚያሳይ ነው። ክርስቶስ ራሱን ስለ ኃጢአታችን አሳልፎ የሰጠው ከዚህ ክፉ ዓለም ሊያድነን። ቁጥር 4 እሱ ነው የሚነግረን። የክርስቶስ የመስቀል ሞት በተለምዶ ከሁሉም በላይ ከመስዋዕትነቱና ከክፍያው ጋር ብቻ ሲነሳ ይስተዋላል። ነገር ግን ጌታችን ራሱን የሰጠው ከዚህ ክፉ ዓለም ሊያስመልጠንም ጭምር ነው። ልክ በስጋ እስር ተጨንቀው ነፃነትን የሚናፍቁትን በአንድ እስር ቤት ያሉትን እስረኞች ወታደር አዝምታችሁ ጦር ሰብቃችሁ ነፃ እንደምታወጡት ጌታችን ኢየሱስ ክርስቶስ ሊናጠቀን ከዚህ ክፉ ዓለም ወደሚገርሙ የእግዚአብሔር መንግሥት ሊቀላቅለን ምርኮን ለራሱ ሊሰበስብ ነው ራሱን አሳልፎ የሰጠው። ጌታችን ከዚህ ክፉ ዓለም ነፃ አውጥቶናል። አሁን በዚህ ዓለም ነን፣ ነገር ግን ከዚህ ዓለም ስርዓት ውጭ ነን። አገዛዛችን በደሙ ለገዛን ጌታ ብቻ ታማኝ መሆን ነው። ወንጌል ነፃ አውጪም ነው፣ ሊብሪቴሪያንም ነው። ወንጌል ነፃም ያወጣል። ከዚህ ክፉ ዓለም ስርዓት፣ ከዚህ ክፉ ዓለም ዲኬይ ነፃ ያወጣል፣ ጨው ያረጋል፣ ብርሃን ያረጋል፣ እምብለም ያረጋል፣ የንጽህና የቅድስና የእውነት ምልክት ያደርጋል። ጌታችን ኢየሱስ ክርስቶስ ራሱን አሳልፎ በመስጠቱ ያገኘነው ሕይወት፣ በመስጠቱ ያገኘነው መጽሐፍ ቅዱሳዊ መንፈሳዊ ሕይወት ነፃ አውጭም ጭምር ነው። ከጫና፣ ከባህል፣ ከጥንቆላ፣ ከብዙ አሰራሮች፣ ከአጋንንታዊ አሰራር፣ ከስጋ ራሳችንን ነፃ የምናወጣበት ነው። ስለዚህ ውጤቱንም የሚጠቁም ነው። ጳውሎስ ከዚህ ክፉ ዓለም ሲል በኃጢአት ምክንያት የተበላሸውንና የሚያበላሸውን የዚህን ዓለም ስርዓትና አጠቃላይ ልምምድ ነው የሚጠቁመን። በሌላ አገላለጽ ጳውሎስ በሰው ልጅ ኃጢአት ምክንያት በዚህ ዓለም ሳይበከል የቀረ ምንም ነገር እንደሌለ እየነገረን ወይም ሁሉም ከኃጢአት ተጽዕኖ በታች ስለሆነ የእግዚአብሔር ተቃራኒ ወይም ተቃዋሚ እንደሆነና ጌታችን ኢየሱስ ክርስቶስ ራሱን አሳልፎ በመስጠቱ ደግሞ ወደዚህ ነፃነት እንደመጣ እናያለን። ምዕራፍ 5 ላይ ሄዶ እንደውም ይህንን ነፃነት በጥልቀት ያብራራዋል። እኛ ያለንበት ዓለም በጦርነት፣ በባርነት፣ በጉርጃ፣ በግብረ ሰዶማዊነት፣ በጥላቻ፣ በዘረኝነት፣ በስግብግብነት፣ በስርቆት የተሞላ ነው። ኢየሱስ የሞተው በግለሰብ ደረጃ ከዚህ የኑሮ ዘይቤ ሊያድነን ብቻ ሳይሆን በአጠቃላይ እንደ ሂውማኒቲ ተስፋ ሊሆነን ነው። ሁሉም ሰው ባይድንም፣ ሁሉም ሰው ባይመረጥም፣ በእርሱ በኩል ብቻ ግን ከእንደዚህ አይነቱ የተበላሸ የኃጢአት ውጤት ነፃ መውጣት
ይቻላል። ስለዚህ ለዚች ዓለም ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የተሻለ ተስፋ የላትም። ዓለም ትቀበለዋለች አትቀበለውም ሌላ ነገር ነው። ቅዱሳት መጻሕፍት ይህች ዓለም ኢየሱስንም ሆነ የኢየሱስ የሆኑትን ነገር ሁሉ በጀት መደባ አቋም ይዛ እንደምታሳድድ ይነግረናል። ነገር ግን ብቸኛ ተስፋ ይሆን የነበረው ኢየሱስ ክርስቶስ ነው። ይህንን ክፍል ቁጥር 4ን መመልከት ያለብን እንደ ግል ብቻ ሳይሆን የእግዚአብሔርን ጥቅል የድነት እቅድ በማሰብም ጭምር ነው። ምክንያቱም ወንጌሉ ለሕዝቡ ሁሉ የሚሆን ነው። ይህ ማለት ግን ሁሉም አምነው ይቀበላሉ ማለት አይደለም። ለዚህ ነው ስንጸልይም ከክፉ አድነን እንድንል የታዘዝ ነው። በጌታችን የጸሎት ብሉፕሪንት ውስጥ ማቴዎስ ወንጌል ምዕራፍ 6 ውስጥ ከክፉ ዓለም እንዲያድነን እንጸልያለን። ይህንን ጸሎት ስንጸልይ እንግዲህ ክርስቶስ በመስቀሉ የጀመረውን ስራ እግዚአብሔር እንዲፈጽመው እየጠየቅን ነው። በእርግጥ ይህ ጸሎት የሚደጋገም ሁል ጊዜ በተሰበሰብን ቁጥር እየጸለይን የምንሄደው ጸሎት ሳይሆን ጸሎትን አስመልክቶ የተሰጠ መርህ ነው ወይም ፕሪንሲፕል ነው ልንል እንችላለን። ሌላኛው ስለ ኃጢአታችን ራሱን ሰጠ የሚለው የሚያሳየን አራተኛውና የመጨረሻው የመስቀሉን ምንጭ ወይም ጅማሬ የሚያሳይ ነው። የመስቀሉን ኦሪጂን የሚያሳይ ነው። ጌታችን ስለ ኃጢአታችን የሞተው እንደ አምላካችንና እንደ አባታችን ፈቃድ ነው እንጂ እንደ ሮማውያንም እንደ አይሁዳውያንም ምክር አይደለም። የዚህ መስቀል ምንጭ እንደዚህ ያለው የድነት ኦርኬስትሬሽን የመጣው ከእግዚአብሔር ነው። መለኮታዊ ምንጭ ያለው እንጂ ምድራዊ ምንጭ ያለው መስቀል አይደለም። የናዝሬቱ ኢየሱስ ሞቱ በታሪክ አጋጣሚ ሆኖ ያለፈ አንድ ትልቅ ሐዘን ሳይሆን እግዚአብሔር አብ ከዘመናት በፊት ያዘጋጀው የድነት እቅድ ነው። ይህ ደግሞ እግዚአብሔር አብ እንደ እኛ ላሉት ኃጢአተኞች ያዘጋጀው የድነት መንገድ ነው። ስሙ ይባረክ። ይሄ ነው ወንጌል። በኢየሱስ ክርስቶስ በዘላለም እቅዱ የሰው ልጆችን በእንደዚህ አይነት መልክ ለማዳን የወሰነው እግዚአብሔር ስሙ ይባረክ። ሐዋርያው ጴጥሮስ ጌታችንን በመስቀል ለጠረቁት ወይም በመስቀል እንዲሰቀል አሳልፈው ለሰጡት ለእነዚያ ሰዎች በሚቃወሙት ሰዎች ፊት ማለት ነው። በጣም ብዙ ሰዎች በምናውቀው በሐዋርያት ሥራ 2 ስብከቱ ይህንን እውነት ገሃድ አድርጎ ይነግራቸዋል። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁት ገደላችሁት ይላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 23 ላይ ነው ጴጥሮስ ነው ይሄንን የሚናገረው። ገደላችሁት፣ እናንተ ገደላችሁት ይላል። በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ ይላል። የዚህ እቅድ ሉዓላዊ አቃጅ እግዚአብሔር ነው። እናንተም ግን ገላችሁታል፣ ትጠየቃላችሁ። ሐዋርያው ጳውሎስም ይህንኑ ነው ለገላትያ ሰዎች የሚደግሙ። መስቀሉ ከዘላለም ጀምሮ ለእግዚአብሔር ወይም ደግሞ በእግዚአብሔር ሐሳብ ውስጥ የነበረ ነው። በእግዚአብሔር ደግሞ ወደ አካል የወረደ ነው። ይህ ደግሞ የእግዚአብሔርና የጌታችንን የኢየሱስ ክርስቶስን ፍቅር የሚያሳይ ነው፣ ቅድም እንዳልኳችሁ። ምክንያቱም ጌታችን ኢየሱስ ክርስቶስ ፍቅሩን ለአባቱ የገለጸው እስከ ሞት በመታዘዝ ነው። በዚህ ውስጥ ለእኛም እግዚአብሔር ያሳየውን ፍቅር መመልከት እንችላለን። በሥላሴ አካላት መካከል ጠብ የለም። አፍቃሪ የሆነ ልጁ ፍትሐዊ ከሆነ አባቱ አዳነን። ዙፋኑ እውነትና ፍትህ መሰረት ከሆኑለት አባቱ ራሱን እስከ ሞት ድረስ በመታዘዝና አሳልፎ በመስጠት አዳነን። ይህ ግን አባቱ የጠላውን ልጁ ወደደ ማለት አይደለም። በሌላ በኩል ደግሞ የልጁ ፈቃደኝነት ለአባቱ ፈቃድ ምላሽ ነው። ይህ ማለት እግዚአብሔር የወደደን ልጁ ስለሞተልን ሳይሆን እግዚአብሔር ስለወደደን ነው ልጁ የሞተልን ማለት ነው። ስለዚህ የመስቀሉ ምንጭ የእግዚአብሔር አብ ሐሳብ ነው። እግዚአብሔር ነው አስቀድሞ ዓለም ሳይፈጠር ይህንን በዘላለማ ኃይሉና ሉዓላዊነቱ እንዲሆን የፈቀደው፣ ያቀደው፣ የፈጸመው፣ የወሰነው፣ ይሄንን እንዲሆን የወሰነው ማለት ነው። ስለዚህ ሥላሴን በእርግጥኛ በምድር ያለውን የቤተ ክርስቲያን ሹክቻ ጨርሰን አሁን በሥላሴ አካላት ውስጥ ገብተን እነሱን ለማጣላትም አስተምሮ እያደራጀን ነው። እግዚአብሔር ይርዳን። በመቀጠል ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ የሚለውን ብቻ በበለጠ ትኩረት ለመመልከት እንሞክር። ያለ ጥርጥር ሁላችንም ኢየሱስ ክርስቶስ ስለ ኃጢአታችን መሞቱን ሰምተናል፣ ምናልባት እንናገርም ይሆናል። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ ማለት ግን ምን ማለት ነው? አስቀድመን ለመመልከት እንደሞከርነው ክፉ ዓለም የሚለው ገለጻ
በዚህ ክፍል ጥቅም ላይ የዋለው በሰው ልጅ ኃጢአት ምክንያት የተበከለውን ዓለም ለመጠቆም ነው፣ ወይም ደግሞ ስርዓቱን፣ ምልልሱን፣ ህይወቱን ለመጠቆም ነው ማለት ነው። በዚህ ክፍል ጥቅም ላይ የዋለው ዓለም ወይም the world የሚለው ኤንአይቪው ኤጅ የሚለው ግሪኩ አዮን የሚለው ቃል ፒሪድ ኦፍ ታይም ወይም የጊዜ ሰሌዳ ወይም ወቅት ወይም ዘመን ማለት ሊሆን ይችላል በቀጥታ ትርጉሙ ስንወስደው። ጳውሎስ ይህንን ሲጽፍ የወቅቱን ወይም በወቅቱ የነበረውን አሁናዊውን ዘመን እያሰበም ነው። እንደገና በሰፊው አውድ ደግሞ ይህንን ጥቅሉን ዩኒቨርሳል የሆነውን የዓለም ስርዓትም እያሰበ ነው። ስለዚህ ጳውሎስ ይህንን የጠቀሰውን ዘመን ክፉ እንደሆነ ነው ያየው። በጳውሎስ ግምገማ ዘመኑ ክፉ ነው፣ ወይም ያም ዘመን በአጠቃላይ ደግሞ ከእግዚአብሔር ቁጣ በታች ያለው ዓለም ክፉ ዓለም እንደሆነ ነው ያየው። ኤፌሶን ምዕራፍ 5 ከቁጥር 16ን እዛው ኤፌሶን ምዕራፍ 6 ከቁጥር 13ን ሄደን ብናነብ አንዳንድ ነገር ልናይ እንችላለን። ይህ ማለት ግን ይህኛው ወይም ደግሞ እኛ የምንገኝበት ዘመን ከጳውሎስ ዘመን የተሻለ ነው ለማለት የሚያስደፍር አይደለም። ምክንያቱም ዘመን እየከፋ እንጂ እየተሻሻለ አይሄድም። ታሪካዊውም ሆነ በተጨባጭ ያለው አሁናዊ እውነታ ይህንን ነው የሚያሳየው። የምንገኝበት ዘመን ጳውሎስ ከነበረበት ዘመን በክፋት ቢብስ እንጂ ያንሳል የሚል ግምገማ የለኝም እኔ በግሌ። ነገር ግን ለእኛ የሚቀረው ጥያቄ በእርግጥ የዚህን ዓለም ክፉ መሆን በቁም ነገር ተቀብለናል ወይ ነው። ከዚህስ ጌታችን ኢየሱስ ክርስቶስ ስላዳነን እናመሰግናለን ወይስ ከዚህ ክፉ ዓለም እንደዳነ ሰው እየኖርን ነው የሚለው ነው። ለእነዚህ ጥያቄዎች የምንሰጠው መልስ የምንኖርባትን ዓለምና በእርሷ ውስጥ ያለንን የምልልስና የሕይወት ቅንብብ የተረዳንበትን ልክ ያሳያል። የዘመኑ ክፋት በወቅቱ የነበረውን ዘመን እንመልከት። ለምሳሌ ክፋት በጳውሎስ ዘመን ብለን ለማጥናት ብንሞክር ጳውሎስ በዘመኑ በተለይም በመጀመሪያው መቶ ክፍለ ዘመን የነበረውን ኃጢአት በሚገባ ተናግሯል። ሮሜ ምዕራፍ 1 ከቁጥር 18 ጀምሮ ማንበብ ይቻላል። በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ እግዚአብሔር ቁጣ ከሰማይ ይገለጣል። ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው እግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮት ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸውም። እግዚአብሔርም ቢያውቁም እንኳ እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ቢሉም ሞኞች ሆኑ። የዘላለም አምላክን ክብር ሙት በሆነው ሰው፣ በወፎች፣ በእንስሳትና በምድር ላይ በሚሳቡ ፍጥረታት መልክ መስለው ለወጡ። ስለዚህም እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፈንታ ፍጡር አመለኩ፣ አገለገሉም። ፈጣሪም ለዘላለም የተመሰገነ ነው፣ አሜን ይላል። በእንደዚህ አይነቱ የዘመን ግምገማ መካከል እግዚአብሔር የተመሰገነ ነው አሜን ማለት በጣም ከባድ ነው። የዘመኑን ሁኔታ ስንመለከት ሰዎች የሚገሉ፣ ጣዖት የሚያመልኩ፣ ግብረ ሰዶማውያን፣ እግዚአብሔር ካስቀመጠላቸው የቅድስና መስመር የዘለሉ፣ በዛ ላይ የእግዚአብሔር ቁጣ በላያቸው የነደደባቸው፣ እውነትን በአመፃ የሚከለክሉ እንደዚያ ያሉ ሰዎች ነበሩ። በጳውሎስ ዘመን ውስጥ ለእግዚአብሔር ቁጣ እውነትን በአመፃ ስለሚከለክሉና እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩ ሰዎች፣ ለራሳቸው ክፉ ምኞት ተላልፈው ስለተሰጡ ሰዎች፣ በሁሉም አይነት አመፅ ወይም አንራይቸስነስ ስለተሞሉ ሰዎች ይነግረናል ጳውሎስ። ዘመኑ እንደዛ አይነት። የእኛንም ዘመን በዚህ መነጽር ብንመለከተው ቢብስ እንጂ የተሻለ ነገር አለ ማለት አይቻልም። ጳውሎስ እነዚህን ኃጢአተኞች እያሳደድን ንግደላቸው ወይም እናጥፋቸው እያለ ሳይሆን እነዚህ ሰዎች እውነትን በአመፃ የሚከለክሉ ሰዎች እግዚአብሔርን ባለማወቃቸው በተለይ ዘላለማዊ ኃይሉና ክብሩን እንደዚህ መለኮትነቱን ሳይረዱ ቀርተው ሳይሆን እግዚአብሔር ገልጦላቸው እነሱ ግን እውነትን በአመፃ ሰፕረስ ስለሚያደርጉ ነው ይለናል። እንደዚህ አይነት ሁኔታ ውስጥ ካሉ ሰዎች እኛ በምንም ተሽለን አይደለም፣ በእግዚአብሔር ጸጋ ነው፣ በእግዚአብሔር ሉዓላዊ ምርጫ ነው፣ በእግዚአብሔር ሉዓላዊ ውሳኔ ነው የዳን ነው። ይህንን ነው የሚያሳይ። የዘመኑ ክፋት
ይህንን ያክል ነው። የእኛም ዘመን ከዚህ የተለየ አይደለም። ከዚህ ውስጥ ነው የዳን ነው። ዳንም ካልን በእርግጥም ከዳንን የዳን ነው ከእንደዚህ አይነት አስከፊ ሁኔታ። እነዚህን እስካሁን እሱ የጠቀሳቸውን ኃጢአቶች በገላትያ መልእክትም ውስጥ ምዕራፍ 5 ከቁጥር 19 እስከ 21 ሄዳችሁ ስታነቡ የሥጋ ሥራ ብሎ በዝርዝር ይገልጻቸዋል ጳውሎስ። ከሥጋ ሥራዎች ርቆ በቅድስና የማይመላለስ ሰው በኢየሱስ ክርስቶስ አምኖ ከዘላለም ሞት ቢያመልጥም በእግዚአብሔር መንግሥት ለቅዱሳን ከተዘጋጀው ሽልማት ሊጎድል ይችላል። ምክንያቱም ሁሉም አማኝ በእግዚአብሔር የፍርድ ዙፋን ፊት ወይም በኢየሱስ ክርስቶስ የፍርድ ዙፋን ፊት መቅረቡ አይቀርም። በእርግጥም በኢየሱስ ክርስቶስ አምኖ የጸደቀ ሰው የዘላለም ሕይወቱን የማያጣ ቢሆንም ጽድቁን የማያጣ ቢሆንም እንኳን በእንደዚህ አይነቱ የሥጋ ሥራ ውስጥ ተመላልሶ የሚኖር ከሆነ አንደኛ በምድር እያለም ስለ መዳኑ ምስክር የለንም። ሁለተኛ በእግዚአብሔር ፊት እንደ ቢድን እንኳን ከዘላለም ሕይወት ባይጎድል እንኳን በእግዚአብሔር የፍርድ ዙፋን ፊት ይጠየቅበታል። ከዘመኑ ክፋት ጋር ተያይዞ መረዳት ያለብን እውነት አሁን እኛ እንዳለንበት ዘመን ሳይሆን ጳውሎስና የጥንቷ ቤተ ክርስቲያን እንዲሁም በወቅቱ የነበሩ ሌሎች ወንድሞችና እህቶች በክፉ ዓለም ውስጥ እንደሚኖሩ አምነው ነበር። ጳውሎስም ሌሎች ወንድሞችም እኛም ይህንም ማመን አለብን። የምንኖረው ክፉ በሆነ ዓለም ውስጥ እንደሆነ ካላመንን ከዚህ ክፉ ዓለም የምንድንበትን ማምለጫ መረዳት አንችልም ማለት ነው። ክፉ በእኛ ዘመንስ ብለን ደግሞ አሰስናር በዛ ዘመን ያለውም ክፉ ነው። ታይምሊ ሂስቶሪ ወይም ታይምሊ መልእክት ውስጥ ታይምለስ ፕሪንሲፕል አውጥተናል። የእኛን ዘመንስ ብለን ደግሞ መመልከት አለን። በእኛ ዘመን እንደ ዝሙት፣ ጣዖት ማምለክ፣ ፍቺ፣ ጥላቻ፣ ዘረኝነት ያሉ ጉዳዮች ኃጢአትነታቸው እስኪረሳ ድረስ ተለማምደናል። ውርጃን፣ ግብረሰዶማዊነትን፣ ዘረኝነትን ወዘተ እንደዚህ ያሉትን በርካታ ችግሮች ደግሞ መደገፍ እንደ ዘመናዊነትም እየተቆጠረ መጥቷል። ከቀን ወደ ቀን ባህላችን ሴሰኝነት፣ ወስባዊ ርቃንን ፕሮሞት ማድረግ፣ ሱሰኝነት፣ ተንኮልን እንደዚህ ያሉትን ነገሮች ማድረግ ሆኗል። እንደዚህ ያለውን ነገር እየተቀበልን በጉዲፈቻነት ማሳደግ ጀምረናል። ከመጽሐፍ ቅዱሳዊው እውነት ብቻ ሳይሆን ከኢትዮጵያዊ ባህልና ወግም ያፈነገጠ ሕይወት ምልልስ መመላለስ ጀምረናል። በተለይ ዘረኝነት የብዙ አብያተ ክርስቲያናት አይነተኛ መለያ ነው። በሄድ ኦፊስ ደረጃ ሰው ስንሾም ከዘመዶቻችን፣ ከዘሮቻችን፣ ከጎሳዎቻችን ሰዎችን እየሳብን መሾም ጀምረናል ሳይሆን እንደዛ ነው ስንሰራም የኖር ነው። በየአጥቢያውም እከሌኮ እንትን ነው እንትን ብሔር ነው እንትን ነው የሚከተለው እያልን ነው የምንኖረው። ስለዚህ የእኛም ዘመን ክፉ ነው። ክፉ ዘመን ውስጥ ነው የምንኖረው። ያ ጭው ዓለም ልክ ጳውሎስ ቲቶን የጠርሴስ የህይወት ምልልስ ቤተ ክርስቲያን ውስጥ እንዳይገባ እንዲገድብ ትእዛዝ እንደሰጠው የዚህ ዓለም ክፉ ነገር፣ የዚህ ዓለም ክፉ ምልልስ፣ የዚህ ዓለም ክፉና ኢ መጽሐፍ ቅዱሳዊ ልምምድ ወደ ቤተ ክርስቲያን እንዳይገባ አግደን ልንይዝ ያስፈልጋል። በተለይ በስብከተ ወንጌል የተሰማራን ሰዎች፣ በማስተማር በቤተ ክርስቲያን ውስጥ በተለያየ አገልግሎት ውስጥ ያለን ሰዎች እንደዚህ ያለው የዓለም ክፋት ወደ ቤተ ክርስቲያን ዘልቆ ገብቶ ቤተ ክርስቲያንን እንዳያምሳት እኛ ልንገድብ፣ መስዋዕት ልንከፍል ያስፈልጋል። ዛሬም እኛ እየኖርን ያለነው በክፉ ዓለም ውስጥ እንደሆነ መቀበል አለብን። በእርግጥ በክፋት ረገድ አሁን ያለንበት ዘመን ከነ ጳውሎስ ዘመን ቢከፋ እንጂ እንደው ሻል ያለ አይደለም። ነገር ግን መልካሙ ዜና ጌታችን ኢየሱስ ክርስቶስ እኛንም ሊረዳን ነው ራሱን የሰጠው የሚለው ነው። ምክንያቱም ክፉ ከሆነ ካሁኑ ዓለም ያድነን ዘንድ የሚለው የገላትያው መልእክት ለገላትያ ሰዎች ብቻ የሚሆን ሳይሆን ለኢትዮጵያም ቅዱሳን የሚሆን። ስለዚህ አሁን ክፉ ከሆነው ከዚህ ዓለም ስርዓት የማምለጥ አንድ መንገድ ብቻ አለ። እርሱም ክርስቶስ ኢየሱስን አምኖ በመዳን። በዚያው አጋጣሚ በልጁ በኢየሱስ ክርስቶስ አምናችሁ የዘላለምን ሕይወት ላልተቀበላችሁ ሰዎችም ጥሪ እናቀርባለን። በጣም በማይሆን ሕይወት ምልልስ ውስጥ ያላችሁ እናንተ ራሱ የማትወዱት ሕይወትን የምትኖሩ በሱስ ውስጥ፣ በአደንዛዥ እጽ ባርነት ውስጥ፣ በወሲብ ባርነት ውስጥ፣ በሌብነት ውስጥ፣ በግድያ ውስጥ፣ በአመፅ ውስጥ ተሳትፋችሁ የምትገኙ ሰዎች ይሄ ብቻ ሳይሆን በሰፈር በእንደዚህ አሁን በጠቀስኳቸው ነገሮች ውስጥ ባትሳተፉ፣ ነገር ግን ጌታ ኢየሱስ ክርስቶስን
እማታውቁ እማታምኑ ሰዎች ጌታ ኢየሱስ ክርስቶስ ስለ በደላችን ስለ ኃጢአታችን እንደሞተ የሰማችሁ ነገር ግን ምላሽ ያልሰጣችሁ ሰዎች ሁሉ ወደ ጌታ ወደ ኢየሱስ ክርስቶስ የዘላለም እረፍት እንድትመጡ ከዚህ ዓለም ብክነት ከዚህ ዓለም ተስፋ ከሌለው ሕይወት እንድትወጡ ዛሬ ጥሪ አቀርብላችኋለሁ። እግዚአብሔር አምላክ ለሁላችንም ለሰው ልጆች ኃጢአት አሳልፎ የሰጠው ልጁን ነው። ይሄ ልጁ የሁሉንም ኃጢአት የማስወገድ አቅም አለው። እሱ እግዚአብሔር ነው። እሱ አዳኝ ነው። እሱ ብቻ ነው መንገድ፣ እሱ ብቻ ነው እውነት፣ እሱ ብቻ ነው ሕይወት። ስለዚህ ተስፋ የቆረጣችሁ በተለያየ ችግር ውስጥ የምትገኙ በሕይወታችሁ ሰላም፣ ደስታ የሌላችሁ ሰዎች፣ በዚህ ዓለም ስርዓት የታሰራችሁ፣ በዚህ ዓለም ብክለት የተጠቃችሁ፣ ቅድስና የራቃችሁ፣ ጸጋ የራቃችሁ፣ ሰላም የራቃችሁ ሰዎች ካላችሁ ኑ ወደ ኢየሱስ፣ ኑ ወደ እግዚአብሔር የድነት መንገድ፣ ወደ ጠባቡ መንገድ ኑ። ጌታ ኢየሱስ ክርስቶስ ኃጢአታችሁን ሁሉ ያስወግዳል፣ እንደ አዲስ ይሰራችኋል። የድንጋይን ልብ አስወግዶ የሥጋን ልብ ይሰጣችኋል። በእርሱ ዘንድ ሰላም እረፍትን ያለው። አዎ ይቺ ዓለም ባትወደውም፣ አዎ ይቺ ዓለም ብትንቀውም፣ አዎ ይቺ ዓለም ፋራነት ነው ብትለውም፣ ይቺ ዓለም ብታናንቀውም፣ ይሄ መንገድ ግን ብቸኛው የድነት መንገድ ነው። የዘላለም ሕይወትን የምናገኝበት፣ የዘላለም እረፍትን የምናገኝበት፣ በዋናነት ከእግዚአብሔር ቁጣ የምንተርፍበት ብቸኛው መንገድ ይሄ መንገድ ነው። ኑ ስለኛ በደል ስለኛ ኃጢአት ራሱን አሳልፎ የሰጠውን ጌታችን ኢየሱስ ክርስቶስን እንመን፣ እንቀበል፣ በሰላም በደስታ እንኖር። የእግዚአብሔር ስም የተባረከ ይሁን። እንቀመጥ፣ እንጸልይ፣ ቅዱስ ቃሉን እንክፈት፣ እንወያይ። ሐሳብ አስተያየት ካላችሁ እንወቀው። ለበረከቱን